አሜሪካ ግዙፉን የጦር አውሮፕላኗን ወደ ኢራን ድንበር ማስጠጋቷ ታወቀ። የአሜሪካ ጦር ድሮኑንም ጭምር ነው ወደ ኢራን ድንበር ያሰማራው። ለቅኝትና ለሌሎች ተልእኮዎች የተሰማሩት እነዚህ የጦር አውሮፕላኖችና ድሮኖች በቀጣይ ኢራን አካባቢ ለሚፈጸም ጥቃት መነሻ እንደሚሆኑ ታምኖባቸዋል። የሩሲያው ሚዲያም ዝርዝሩን አውጥቶታል። አውሮፕላኖቹና ድሮኖቹ ከየት ነው የተነሱት? ምንስ ሊያደርጉ ነበር ወደ ኢራን ድንበር የተጠጉት የሚለውን ዝርዝር መረጃ ይዞ ወጥቷል። እንመለከተዋለን። በሌላ በኩል ሩሲያና አሜሪካ ከባድ ትንቅንቅ ይጠብቃቸዋል። ወደ ኩባ እንጥፍጣፊ ነዳጅ እንዳይገባ የተለያዩ እገዳዎችን የጣለችው አሜሪካ ከሩሲያ ያልጠበቀችውን ምላሽ እንዳገኘች ነው እየተነገረ የሚገኘው። በኩባ ውስጥ ያለውን የነዳጅ ቀውስ ለመከላከል ሩሲያ ቆርጣ ተነስታለች። በሰብአዊ ድጋፍ መልክ የሚታይ በርካታ ነዳጅ ወደ ኩባ ልታስገባ መሆኑ ተነግሯል። ሩሲያ ይህንን ካደረገች ደግሞ ከትራምፕ ጋር ፊት ለፊት መላተሟ የማይቀር ነው። ሩሲያ ደግሞ አደርገዋለሁ ብላለች። ትንቅንቁ ቀጥሏል። ይህ እንደተጠበቀ ሆኖ ሩሲያ ዲፕሎማቶቿን ከአውሮፓ እያስወጣች ወደ አፍሪካ እየላከቻቸው መሆኑ ታውቋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም ሀገራቸው ፊቷን ወደ አፍሪካ እንዳዞረች የሚያሳይ ንግግር በሩሲያ ምክር ቤት ዱማ ፊት አቅርበዋል። አፍሪካ በፑቲንና በሞስኮ አይን ውስጥ ገብታለች። እንዲሁም የእንግሊዙን ማንቸስተር ዩናይትድ ክለብ በከፊል ባለድርሻነት የሚያስተዳድሩት ባለሀብቱ ሰር ጂም ራትክሊፍ ብሪታንያ በስደተኞች ቅኝ ተገዝታለች ማለታቸው ብዙዎችን አነጋግሯል። የብሪታንያው ጠቅላይ ሚኒስትር ሳይቀሩ ምላሽ የሰጡበት ይህ ንግግር ብዙዎች እየተቀባበሉት እየተወያዩበት ይገኛሉ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካ የስለላ አውሮፕላን እንዲሁም ድሮን ወደ ኢራን ድንበር ተጠግተው እንደነበር የሩሲያው ስፑትኒክ አረጋግጧል። የተለያዩ የበረራ ዳታዎች ላይ ተመስርቶ በሰራው ዘገባ ስፑትኒክ እንዳለው አሜሪካ ግዙፍ የሚባለውን ሰላይ አውሮፕላን ወደ ኢራን ድንበር አስጠግታለች። ቦይንግ ሰራሹ P-8A አውሮፕላን ነው ወደ ኢራን ድንበር ተጠግቶ ስለላ ሲያከናውን የቆየው። ይህ ግዙፍ አውሮፕላን በተለይ ሰርጓጅ የጦር መርከቦችን ለመቃኘት እንደሚመች ነው የተነገረው። ሌላኛው የአሜሪካ ጦር ወደ ኢራን ድንበር ያስጠጋው ደግሞ MQ-4C ድሮን ነው። MQ-4C ትሪቶን የተባለው ይህ የቅኝት ድሮን በአሜሪካው ኖርዝሮፕ ግሩማን አማካኝነት የተመረተ ለቅኝትና ለስለላ የሚረዳ ወሳኝ ድሮን ነው። ድሮኑና አውሮፕላኑ በአካባቢው ሲንቀሳቀስ እንደነበረ ሁነኛ መረጃ አግኝቻለሁ ብሎ ስፑትኒክ ዘገባውን አስፍሯል። ሰላዩ አውሮፕላን P-8A መነሻውን ከባህሬን እንዳደረገም ታውቋል። አውሮፕላኑ በሆርሙዝ ሰርጥ አካባቢ ሲሽከረከርና መረጃዎችን ሲሰበስብ እንደነበረም ዘገባው ጠቁሟል። MQ-4C የተባለው ድሮን ደግሞ መነሻውን ያደረገው ከአቡዳቢ ሲሆን ከተባበሩት አረብ ኤምሬትስ ከተነሳ በኋላ የኦማንን ባህረ ሰላጤ ሲጎበኝና ሲከታተል እንደነበረም ነው የታወቀው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገና ሁለተኛ ዙር የጦር መርከብ ስብስብ ወደ አካባቢው ይሰማራል ብለው እንዳስፈራሩ የሚታወቅ ነው። ዎል ስትሪት ጆርናልም ይህንን የተመለከተ ሰፋ ያለ ሀተታ አቅርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጦር መሳሪያና በመርከብ ጋጋታ ኢራንን እያስፈራሯት ሲሆን የኢራንን ነዳጅ ለመውረስም እንቅስቃሴ ሊያደርጉ እንደሚችሉ ዘገባዎች መጠቆማቸው የሚታወስ ነው። ኢራን ላይ ወታደራዊ እርምጃ የወሰዱት ትራምፕ በቀጣይ የሚወስዱት ወታደራዊ እርምጃ ግን የሚፈልጉትን ነገር ያሳካላቸዋል ወይ ጥያቄ ምልክት ውስጥ የገባ ጉዳይ ነው። ምክንያቱም ከዚህ ቀደምም በናታንዝ በፎርዶ እና በኢስፋሃን የተወሰዱት እርምጃዎች የኢራንን የኒውክሌር ፕሮግራም እንዳልነበረ አድርጓል ተብሎ በትራምፕ አንደበት የተገለጸ ቢሆንም አሁንም ትራምፕ ለሌላ ድብደባና ማስጠንቀቂያ መከሰታቸው ከዚህ ቀደም የነበረው ድብደባ እንደከሸፈ የሚያሳይ እንደሆነ በርካታ ታዛቢዎች ሲናገሩ ቆይተዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም የቴክኖሎጂ ዕውቀት እኮ በቦምብ ተደብድቦ አይጠፋም በማለት አስገራሚ ምላሽ መስጠታቸው የሚታወስ ነው።
ይህ እንደተጠበቀ ሆኖ ሩሲያንና አሜሪካን የሚያፋጥጥ ክስተት በካሪቢያን አካባቢ ተከስቷል። በከፍተኛ የነዳጅ እጥረት እየተሰቃየች የምትገኘው ኩባ በአሜሪካ እንጥፍጣፊ ነዳጅ እንዳይገባላት የተለያዩ እገዳዎች ተደርገውባታል። ከጊዜ ወደ ጊዜ ወደ ሀገሯ የሚገባው ነዳጅ እየቀነሰ የመጣባት ኩባ አሁን በከፍተኛ የኃይል ቀውስ ውስጥ እንደምትገኝ ብዙዎች እየተናገሩ ነው። ይህንን የተመለከተችው ሩሲያ ወዳጄ ኩባ በዚህ ደረጃ ስትጨነቅ ማየት አልፈልግም ብላ በርካታ ነዳጅ ወደ ኩባ ልታስገባ እንደሆነ ተረጋግጧል። መቀመጫውን ሃቫና ኩባ ያደረገው የሩሲያ ኤምባሲም ይህንን አረጋግጧል። እንደ አርቲ ዘገባ የኩባ ኤምባሲ ምን ያህል ነዳጅ ወይም በየትኛው ጊዜ እንደሚገባ ዝርዝር መረጃ ይስጥ እንጂ ነዳጁ እንደሚገባ አረጋግጧል። በቅርቡ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ፈርመውበት 60 ሚሊዮን የአሜሪካ ዶላር የሚያወጣ 100,000 ቶን የሚመዝን ድፍድፍ ነዳጅ ወደ ኩባ በብድር መልክ እንዲገባ ፈቅደው እንደነበር የሚታወስ ነው። በቀን ከ500 እስከ 600 ቶን ድፍድፍ ነዳጅ ለወሳኝ አገልግሎቶች የምትፈልገው ኩባ በዓመት በትንሹ 8 ሚሊዮን ቶን የሚሆን ድፍድፍ ነዳጅ እንደምትፈልግ ይነገራል። ሩሲያ በዚህ ብቻ አልተገደበችም። በኩባ ውስጥ የሚገኘውን ነዳጅ ሀብቷን ሀገሪቱ እንድትጠቀመው ለማድረግ ጥረት እንደምታደርግ ታውቋል። በትንሹ 120 ሚሊዮን በርሜል ነዳጅ ድፍድፍ በኩባ እንዳለ የሚነገር ሲሆን በባህር ጠረፉ አካባቢ ደግሞ ቢፈለግ 20 ቢሊዮን በርሜል ነዳጅ ድፍድፍ እንደማይታጣ ነው የተነገረው። ታዲያ ይህንን ሀብቷን ኩባ ተጠቅማ ራሷንም ችላ ለሌሎች እንድትተርፍ ሞስኮ ከፍተኛ እገዛ ልታደርግ እንደምትችል እየተገለጸ ይገኛል። ይህ ግን አደገኛ ጨዋታ መሆኑ አልቀረም። ምክንያቱም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካሪቢያን አካባቢ ያሉትን ሀገራት መቆጣጠርና እነዚህ ሀገራት በአሜሪካ ስር እንዲገዙ ለማድረግ የተለያዩ እርምጃዎችን እየወሰዱ ይገኛሉ። ከአውሮፓ ይልቅ ለካሪቢያን አካባቢ ትኩረት እንሰጣለን የሚለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ሰነድ የብሔራዊ ደህንነትና የውጭ ጉዳይ ስራችን በዋናነት በአካባቢያችን ላይ ይመሰረታል ሲል ዘርዝሮ ጽፏል። በነዳጅና በነዳጅ ፖለቲካ ቀልድ የማያውቁት የአሜሪካው ፕሬዝዳንት ከቭላዲሚር ፑቲኗ ሩሲያ ጋር ፊት ለፊት መላተማቸው አይቀርም። በዚህ ጉዳይ በተመሳሳይ ሩሲያ ከአውሮፓ ዲፕሎማቶችን አንስቼ ወደ አፍሪካ እየላኳቸው ነው ብላለች። በመቶዎች የሚቆጠሩት እነዚህ ዲፕሎማቶች ከዚህ በኋላ ትኩረት ወደምናደርግባት አፍሪካ ፊታቸውን ያዞራሉ ተብሏል። በሩሲያ ምክር ቤት ወይም ዱማ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከ120 እስከ 150 የሚሆኑ ዲፕሎማቶችን ከአውሮፓ አንስተን ወደ አፍሪካ እየመደብናቸው ነው ብለዋል። 90 በመቶዎቹ ወዲያውኑ ወደ አፍሪካ ሲጓዙ፣ ሌሎቹ ደግሞ በቀጣይ ወደሚከፈቱ ኤምባሲዎች ይዘዋወራሉ ብለዋል ሰርጌይ ላቭሮቭ። በቀጣዮቹ 2 እና 3 ዓመታት በትንሹ 10 የሚሆኑ ኤምባሲዎችን ለመክፈት ሩሲያ እቅድ ያላት ሲሆን በአፍሪካ የሚገኙ የኤምባሲዎቿን ቁጥር ወደ 49 ለማድረስ እየሰራች ትገኛለች። በቅርቡ ጋምቢያ፣ ላይቤሪያ፣ ቶጎ እና ኮሞሮስ የሩሲያን ኤምባሲ ያስተናግዳሉ ተብሎ እየተጠበቀ ይገኛል። በ2025 በኒጀር፣ በሴራሊዮን እና በደቡብ ሱዳን ኤምባሲዋን የከፈተችው ሩሲያ ከዚህ ቀደም ኖሯት የዘጋቻቸውን ኤምባሲዎች እንደ አዲስ እየከፈተች ሲሆን በአንዳንድ ሀገራት ደግሞ አዲስ ኤምባሲ እየከፈተች ትገኛለች። ለምሳሌ በኒያሚ ኒጀር ከሶቪየት ህብረት መፈራረስ በኋላ የዘጋችውን ኤምባሲ ነው በድጋሚ ከ33 ዓመት በኋላ የከፈተችው። ከቅርብ ወራት በፊት በፍሪታውን ሴራሊዮን ኤምባሲዋን የከፈተችው ሩሲያ በተመሳሳይ ከሶቪየት ህብረት መፈራረስ በኋላ ኤምባሲዋን ስትከፍት ለመጀመሪያ ጊዜ ነው። በቅርብ ጊዜ ውስጥ የሀገርነት ማዕረግ የተሰጣት ደቡብ ሱዳንም የሩሲያን ኤምባሲ እንዳስተናገደች ይታወቃል። በቡርኪና ፋሶና በኢኳቶሪያል ጊኒም ከዓመት በፊት ኤምባሲ የከፈተችው ሩሲያ ከዚህ በኋላ ለአፍሪካ ልዩ ትኩረት እንደምትሰጥ እየተነገረ ይገኛል። በመጨረሻም ብሪታንያዊው ባለሀብት ሰር ጂም ራትክሊፍ የሰጡት አስተያየት እያነጋገረ ይገኛል። የእንግሊዙን ማንቸስተር ዩናይትድ በከፊል ባለድርሻነት የሚያስተዳድሩት ሰር ጂም ራትክሊፍ በቢሊዮነርነታቸው የሚታወቁት እኒህ ቱጃር ሀገሬ ብሪታንያ በስደተኞች ቅኝ ተገዝታለች ሲሉ ነው የተደመጡት። የ73 ዓመቱ ባለሀብት የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር እርምጃዎቻቸውን እንዲያስተካክሉም ምክር ሰጥተዋል። ከስካይ ኒውስ ጋር በነበራቸው ቆይታ የኢኒዮስ የኬሚካል ኩባንያና
የሌሎች ኩባንያዎች ባለቤት የሆኑት እኒህ ሰው እንዲህ አሉ። 9 ሚሊዮን የሚሆን ህዝብ ከመላው ዓለም ተሰባስቦብን ለእነርሱ ጥቅም ስንሰጥና ሌሎችንም ነገሮች ስናደርግላቸው ቆይተናል። ይህ ደግሞ ለሀገራችን እጅግ ፈታኝ ነው። በ2020 የዩናይትድ ኪንግደም ህዝብ 53 ሚሊዮን ነበር። አሁን ወደ 70 ሚሊዮን ተጠግተናል። የ12 ሚሊዮን ጭማሪ ያገኘነው በስደተኞች አማካኝነት ነው። ለነርሱ የምናወጣው ወጪ እጅግ ብዙ ነው። እናም ብሪታንያ በተራ ህዝበኝነት የማይመራ መንግስት ያስፈልጋታል። ሰዎች ምን ይላሉ በሚል ያልተጠመደ እርምጃ ከመንግስት ይጠበቃል በማለት እርሳቸው በማንቸስተር ዩናይትድ ያከናወኗቸውን አንዳንድ ተግባራት ብዙዎች ሳይወዱ እንደቀሩ ነገር ግን ለክለቡ ስለሚያስፈልግ እንዳደረጉ ጭምር በማንሳት አስተያየት ሰጥተዋል። ይሁንና ብሪታንያ በስደተኞች በቅኝ ተገዝታለች የሚለው ሐሳብ በብሪታንያው ጠቅላይ ሚኒስትር ኪር ስታርመርም አልተወደደላቸውም። ራትክሊፍ በብሪታንያ ውስጥ ያሉ 7ኛው ባለጸጋ ሲሆኑ 17 ቢሊዮን ፓውንድ ወይም 23 ቢሊዮን ዶላር አካባቢ ሀብት እንዳላቸው ይታመናል። አስገራሚው ነገር ታዲያ እርሳቸው ራሳቸው ሀገራቸውን ብሪታንያን ትተው ሞናኮ በመሄድ ነዋሪ መሆናቸው ይታወቃል። ምንም እንኳን እርሳቸው ሀብት ስላላቸው እንደ ስደተኛ ባይቆጠሩም ሌሎች ግን በመረጡትና ይሆነኛል ባሉት ሀገር ሲሄዱ ለምን ግራ ይጋባሉ የሚል ትዝብትም ብዙዎች እንዲያስቡ አድርጓቸዋል። ለኦክስፎርድ ዩኒቨርሲቲ 100 ሚሊዮን ዶላር የለገሱት ከማንቸስተር ዩናይትድ ሩቡን ድርሻ የገዙት እኒህ ሰው የስታርመርን መንግስት በምርጫው ወቅት ደግፈውት የነበረ ቢሆንም አሁን ግን የስደተኞች ጉዳይን በተመለከተ የሚያራምደውን አቋም እየተቹት ይገኛሉ። የስታርመር መንግስት ጸረ ስደተኛ መሆን የለብንም ብሎ ሲከራከር እንደነበር የሚታወቅ ነው። ወደ ሩዋንዳ በርካታ ስደተኞችን ለማባረር የተያዘውንም እቅድ ለጊዜው ያዝ አድርጎት የነበረው የስታርመር መንግስት ከቀኝ ዘመም ፓርቲዎችና የተለያዩ ቡድኖች ጫና እየመጣበት ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።